ጀማ ሁለቱንም አጥነናዋል። ቢስሚላህ አይት ያጠንኩት ወይራ ነው። እሺ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ጀማው እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። ዛሬ የማሳያችሁ የሁለት ጓደኛ ማማቾች መሀል አምባ የሚሄድ ነው የማሳያችሁ። ትናንት የአንዷን አሳይቻችኋለሁኝ። ሶስተኛም አለች ዛሬ አምባሰል ሮቢት የሚሄድ ደግሞ በዛላው 20 ኪሎ በርበሬና እርጥብ ቅመም እንዲሁም ደረቅ ቅመሙን አድርጌ ገዝችላታለሁ። እንግዲህ ለ20 ኪሎ የሚያስፈልጉትን ከጫው ጀምሮ ሁሉን ነገር አድርጌላታለሁ። ለሌሎቻችሁም ለምሳሌ 20 ኪሎ ስንት ይወስዳል ምናምን ለምትሉት ግልጽ ይሆንላችኋል ብዬ አስባለሁኝ። ጀማው እንግዲህ ሁሉንም እንደምትወዱት ተስፋ አደርጋለሁኝ። ቅቤም አለ፣ ሁሉ ነገር የተሟላ ነው። የየብቻቸው ሂሳባቸውን እነግራችኋለሁኝ ማለት ነው። አብራችሁን ቆዩ። ላይክ አድርጉ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሌሎቻችሁም ማዘዝ ለምትፈልጉ በ0967 17 7194 ገብታችሁ ማናገር ትችላላችሁ። ግን የማላስተናግደው ምን አለ መሰላችሁ፣ ሂሳብ ሰርተሽ ንገሪኝ ካላችሁኝ ባላየ ነው ማልፋችሁ። ይቅርታ እንደዚህ ነግራችኋለሁኝ። ሁለተኛ ደግሞ ምክንያቱም ጀማው እኔ ሂሳብ ሰርች የምልከው የኔ ሱቅ አይደለም። እኔ ገበያ ለገበያ ደሴ፣ ኮምቦልቻ በዛ በዚህ ዙሬ የማሟላውን ዛሬ የገዛሁትን ነገ ማላገኘውን ጀማው ይሄን ዘይት ትናንትና 1980 ብር ነበር አይደለ የገዛሁት፣ ዛሬ 2000 ብር ነው የገዛሁት። ስለዚህ እንደዚህ አይነት ሂሳብ እኔ አልሰራም። ይቅርታ አድርጉልኝና ሂሳብ ሰርቶ የሚሰጣችሁ ካለ ሂዱ። እኔም ጓደኛዬም የምንሰራው በሰጣችሁ ብር እንገዛለን፣ ካነሰ ትጨምራላችሁ፣ ከበዛ እንመልሳለን። ከዛ ውጭ ግን ሂሳብ አድርገሽ ንገሪን ለምትሉኝ እህቶቼ ወላሂ አውፉ በሉኝ። ማለት እንዳንረጋገም እኔ የማንኛችሁን ሂሳብ ሰርቼ መጀመሪያ የማሳውቀው ሰው የለኝም። እቃውን ማን ነው ካነሰ ትጨምሪያለሽ፣ ከበዛ መልሳለሁ እንጂ እንደዚህ አይነት ነገር የለም። እንግዲህ እዚህ ጋር እንደምታዩት 20 ኪሎ ሽሮ፣ 16 ኪሎ በርበሪ 4 ኪሎ በርበሬ ወደ ሽሮ ላይ ገብቶለታል። 16ቱ ደግሞ 20 ነው አጠቃላይ፣ ግን ሚጥሚጣ 4 ኪሎ ተጨምሮበት 16 ሆኗል ማለት ነው። ሚጥሚጣ ግን ባታበዙ ባይ ነኝ፣ ምክንያቱም በርበሬ አሁኑ በርበሬ በራሱ ያቃጥላል ማለት ነው። እና አብራችን ቆዩ፣ እያንዳንዳቸው ሂሳብ ነግራችኋለሁ ማለት ነው። እነዚህ ከስተምር ናቸው ጀማው ማለት አዲስ አይደሉም ልላችሁ ፈልጌ ነው። እስኪ አብራችን ቆዩ፣ ላይክ አድርጉ። 47250 ብር የፈጀው እዚህ ጋር የምታዩት ከዚህ ከበርበሬው ከምስሩ ወደዚህ ያለው ነው። እዚህ ጋር ደግሞ 75170 ብር የፈጀ ነው ጀማው። አብራችሁን ቆዩ። ያው ላይክ እና ሰብስክራይብ ሼር እንዳይረሳ ብያችኋለሁኝ። እንግዲህ በርበሬ በ620 ብር ሂሳብ ይሄ 24 ኪሎ የሚፈጨው ነው። 4 ኪሎ ደግሞ ለሽሮ የገባ ነው። ሁለቶቹም ተመሳሳይ ነው ያዘዙኝ። ማለቴ ባቄላ፣ አተር፣ ሽምብራ ነው። እና ጀማው እስኪ እናንተም እንደምትወዱት ተስፋ አረጋለሁኝ። በጣም ቆንጆ ተደርጎ ማሻላ ተባረክ ረህማን ተደርጎ የተዘጋጀ ነው። 24 ኪሎ 20 ኪሎ በርበሬ ነው። 4 ኪሎ ሚጥሚጣ ነው። 4 ኪሎ በርበሬ ደግሞ ወደዚህ ገብቷል። አጠቃላይ 28 ኪሎ ነው የሚሆነው በኪሎ ደረጃ ማለት ነው። ግን እዚህ ጋር ልብ የምትሉን ነገር በርበሬ ሲደርቅ በጣም ኪሎ ይቀንሳል። ለምሳሌ 24ቱ ከሆነ 3 ኪሎም 4 ኪሎም ከዛም በላይ ይቀንሳል ሲደርቅ ሲለቀም ምን ሲል ማለት ነው። ይህንን ልብ እንድትሉ ፈልጋለሁኝ። በመቀጠል ከምን ልጀምርላችሁ መሰላችሁ? ከእቃው ልጀምርላችሁና ከዛም ወደ አስቤዛው እንሄዳለን። እዚህ ጋር እንደምታዋቸው 3 ተከታታይ ሴኔጋሎች አሉ። ይሄ ምንም እንዳይመስላችሁ አፈር ላይ ተቀብሮ ስለሚሰራ ለዛ ነው ይሄ እንትን የሚል ነው ማለት ነው። 2600 ብር 3 ዶሮ የሚባለው ሴኔጋል ነው። እዚህ ጋር ደግሞ 1 ዶሮ አለ 2400 ብር። ምስር አለች እዚህ ጋር 1600 ብር።
ከዛ 400 ብር ምን አለን የጥበብ ስኒ እዚህ ጋር 3 ደርዘኑ በቀይ ነበር ያለችኝ። በቀይ የለም ጀማ ማለቴ በቀይ ስለሌለ ባለው ነው የምናደርግላችሁ ኢንሻአላህ። እቺም ብቻ ሳገኝ አንዷን ደርዘን ቀይ ያረኩላት ማለት ነው። ይሄ አረንጓዴ ነው እንደምታዩት። ዋጋቸው 500 ብር ነው። 1800 ብር የጅማ ረከቦት ነው። ሙሉ ሴሪ ማዕደን ነው። አንዱን እዚህ ጋር ለቅቤ ተጠቅሜዋለሁኝ። አንዱን ማለት ነው። አንዱን የብቻ ገዝችላ ነው ለዛችኛው 3 ኪሎ ቅቤ ላዘዘችኝ። አብራችሁን ቆዩ። ሁሉም ላይክ ያረጋችሁ 7000 ብር ማዕደን ገዛውላት። 6150 ብር ደግሞ ጀሪካን ዘይት ገዛሁላት ማለት ነው። ከዛም ጀማው 25 ኪሎ ነጭ ዱቄት 25 ኪሎ ነጭ ዱቄት ደግሞ 2700 ብር ገዛሁላት ማለት ነው። ካርቶን ቴምር 2500 ብር ትናንትና 2450 ነው አይደለ? ሂሳብ ሰርታችሁ ንገሩን ለምትሉን ወላሂ ያው ይሄ ነገር ሊያስተምራችሁ ግድ ነው። አሁን 2500 ብር ነው የገዛሁት ካርቶን ቴምር አልኖር የሚለው ማለት ነው። እዚህ ጋር ደግሞ ቆንጆ ማሻላ ተባረክ ረህማን የሆነ በስመቲ ሩዝ የገዛሁላት 950 ብር ነው ማለት ነው። እዚህ ጋርም ላርጓላት ዋጋው 650 ነው። አተርክክ 5 ኪሎ፣ ምስር ክክ 5 ኪሎ፣ ምስር በ260፣ አተር በ240 ብር ሂሳብ ነው የገዛሁላት ማለት ነው። ከዛ ጀማው እዚህ ጋር እንደምታዩት ባቄላ፣ አተር፣ ሽምብራ ተደርጎ ተቀላቅሎ ማሻላ ተባረክ ረህማን ተደርጎ የተዘጋጀ 20 ኪሎ ሽሮ እንዲሁም ደግሞ 24 ኪሎ በርበሬ ነው ማለት ነው። ማሻላ ተባረክ ረህማን በጣም በሚያምር መልኩ የተዘጋጀ ነው። በጣም ተወዱታላችሁ። ቆንጆ ተደርጎ እርጥብ ቅመም፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ አዝማሪኖ ሁሉን ነገር ልክ ቅድም እንዳሳየዋችሁ ወይም ደግሞ አሁን ከዚህ ቪዲዮ ቀጥሎ የማሳያችሁ አምባሰል የሚሄደውን ቪዲዮ እዩት። ያ ሁሉ እርጥብ ቅመም ያስፈልገዋል ለበርበሬውም፣ ለሽሮ ደግሞ ነጭ ሽንኩርት ይበልጥ ያስፈልገዋል ማለት ነው። ስለዚህ ማሻላ ተባረክ ረህማን አሁን ኪሎ 150 ብር 160 ሆኗል። ነጭ ሽንኩርት የተፈለፈለ 150 እና 160 ደግሞ በሰሃኑ ምን ሆኗል? ቀይ ሽንኩርት ሆኗል ማለት ነው። ስለዚህ ቀንሷል። አልሐምዱሊላህ በውዱም ገዝተን አድርገናል። እና እንደዚህ ያማረ ምጥን የሆነ ሽሮና በርበሬ ከፈለጋችሁ እዘዙ ማለት ነው። ይሄ ግን ሚጥሚጣ 4 ኪሎ አለው ማለት ነው። ሽሮ 4 ኪሎ በርበሬ ያለው በጣም ቆንጆ ተደርጎ የተዘጋጀ ይሄም ማሻአላ እንደምታዩት ጽድት ያለ ቆንጆ የሆነ ምጥን በርበሬ ነው። የህቴም በተመሳሳይ 4 ኪሎ ሚጥሚጣ አለው ጽድት ተደርጎ ማሻአላ ተባረክ ረህማን ተደርጎ የተዘጋጀ ነው። በጣም ተወዱታላችሁ። ባቄላና አተር ነው እንግዲህ ሁላችሁም እንደምትወዱት ተስፋ አረጋለሁኝ። ምስር ክክ እንደነገርኳችሁ ነው። ይሄም እዚህ ጋር ነግራችኋለሁ። ምስር ድፍኑ 300 ብር ነው። እዚህ ጋር ደግሞ ሊቢያ የሚል ዘይት አለ። ለመጥበሻ ምናምን ቆንጆ ነው። ለምግብነት ግን አሁን አብዛኛውን ጊዜ የረጋ ዘይት ብዙ ሰው ትቷል ማለት ነው። ዋጋው 650 ብር ነው። ዘይቱ 2000 ብር ነው። ካርቶን ዘይት 2500 ብር ነው። ዱቄት 10 ኪሎ አላት። ዋጋው 1000 ብር ነው ማለት ነው። እና ጀማው በርበሬ በ620 ብር ሂሳብ ነው ኪሎ ሲገዛ። አብዛኛውን ቅመሙ ነው እንግዲህ አሁን ይሄ ለበርበሬው ብቻ ከ6300 ምናምን ብር በላይ ነው። እርጥቡም ደረቁም ቅመም ማለት ነው የያዘው። እና ይሄንን ታሳቢነት አድርጉት። እንግዲህ ይሄን ይመስላል። ማሻአላ በጣም ጽድት ያለ ቆንጆ የሆነ ነው። እዚህ ጋር ቅቤ ያላቸው ማሻአላ ተባረክ ረህማን አሳያችኋለሁ። 5 ኪሎ እና 3 ኪሎ ነው ትእዛዙ። ላሳያችሁ ጀማው ገና አሁን ነው እንትን ያልኩት። እዩት እዚህ ጭልፋው ላይ ያለው አያችሁታ እየረጋ ማለት ነው። ይሄ ገና ትኩስ ነው። እቃው ራሱ ያቃጥላችኋል። ቢስሚላህ እዩት። ከለሩ በጣም ከመነግራችሁ በላይ ነው የሚያምረው። ማሻአላ ተባረክ ረህማን። ይሄ የባለ 3 ኪሎዋ ነው። ይሄ ደግሞ የባለ 5 ኪሎዋ ነው። አያችሁታ ይሄ 5 ኪሎ በላይ ይይዛል ማለት ነው። ይሄ ማዕደን ዋጋው አንዱ ብቻ ከሆነ ስንት ይሆናል? 3000 ብር ነው። የህቴ ግን ከዛ አንዱን አውጥቼ ነው ከ9 ሴሩ ላይ አንዱን አውጥቼ ነው ያደረኩላት። ይሄ ማለት ነው እዩት። ላሳያችሁ ይሄ ማለት ነው 555 እና ይሄን ይመስላል። ማሻአላ ተባረክ ረህማን። ቅቤው ሲረጋ ቢጫ ነው የሚሆነው። የሚሰጠን ከለር ቢጫ ነው። ለምን እርድ አድርጌበታለሁ። እንደዚህ ደግሞ አሁን የምታዩት ጥቁር ብሎ የምታዩት ለምን ቅመሙ ላይ ምን አለው መሰላችሁ? ጥቁር አዝሙድ አለው። ጥቁር አዝሙዱ ደግሞ እንደዚህ ነው የሚያደርገው። በኋላ ግን እርዱ ያይለውና ምን ይሆናል? ቢጫ ይሆናል። የሚያምር ከለር ይሰጠናል ማለት ነው።
አሁን ይሄንን ጠይቂያቸው ረጋ እንዲል ፍሪጅ ውስጥ ላስገባው ወይ ሲሄድም ስለሚንቦጫቦጭ ምናምን ብዬ ነግራቸዋለሁ። በእርግጥ እንደዚህ ሆኖ አይቆይም። አሁን ይረጋል። እየረጋ ይሄድና የሆነ እንትን ይላል። ግን በደንብ እርግት የሚለው ፍሪጅ ውስጥ ሲገባ ነው ማለት ነው። ለማንኛውም ይሄን ይመስላል። ማሻአላ ተባረክ ረህማን። ከወደዳችሁት ላይክ እና ሰብስክራይብ ሼር አድርጉ። የዚሽ ግን ማዕደን እኔ ዝም ብዬ አዲስ ማዕደን ስለነበረ አደረኩት እንጂ ሂሳብ ውስጥ አልገባም። ለምን ፕላስቲክ ላይ ለማድረግ ሰዓት ስላነሰኝ ፕላስቲክ ላይ ባረገው ፕላስቲኩም ጥሩ አይደለም። ሲበርድ ግን ፕላስቲክ ላይ መገልበጥ እችላለሁኝ ከማዕደኑ ላይ። አይ ማዕደኑ ይሁንልኝ ካለች ደግሞ 3000 ብር ነው ዋጋው። ሂሳብ ላይ ደምረን ይሆንላታል ማለት ነው። እንግዲህ ይሄን ይመስላል። ማሻአላ ተባረክ ረህማን። ሁላችሁም እንደምትወዱት ተስፋ አረጋለሁኝ። ከወደዳችሁ ደግሞ ላይክ እና ሰብስክራይብ ሼር እያረጋችሁ ማዘዝ ለምትፈልጉ በ0967177194 ታገኙኛላችሁ ማለት ነው። በነገራችን ላይ ሽሮውም በርበሬውም እንደዚህ ስታደርጉት ትኩስ ነው። ገና ዛሬ ነው ያስፈጨሁትኝ ማለት ነው። እዚህ ጋር ሆቢ የፀጉር ሻምፖ 400 ብር፣ ቅባት ፈሳሽ ቅባት ደግሞ 300 ብር ገዝቼላታለሁኝ። ይህ እንግዲህ ከዚህ ቅቤ ወደዚህ ያለው የአንዷ ነው። ከዚህ ከቅቤው ወደዛ ያለው ደግሞ የአንዷ እህቴ የሌላቸው፣ ምክንያቱም ስኳር አላሉኝም ያመርታሉ መሰለኝ። እና ይህን ይመስላል። ማሻአላ ተባረክ ረህማን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ፣ እዘዙ። ማዘዝ ለምትፈልጉ ራቅ ብላችሁ ብታዙ ይበልጥ ቆንጆ ፀሐይ አግኝቶ እንደዘጋጅላችሁ ትታደላላችሁ ማለት ነው። እዚህ ጋር እንደምታዩት 6750 ብር የተገዛ እዚህ ጋር 10 ኪሎ ቀይ ሽንኩርት ለመደለዣ የሚሆን የሀገራችን ሽንኩርት ነው። ኪሎ በ100 ብር ሂሳብ ነው ማለት ነው። እዚህ ጋር ደግሞ ሌላ እርጥብ ቅመም አለ፣ ይሄ የምታዩት ማለት ነው። እዚህ ጋር ደግሞ ምን አለን? ጭናዳም፣ ብዙ ጭናዳም ነው ይሄ የምታዩት። ከዛ እዚህ ጋር ደግሞ 1 ኪሎ ምን አለው? ነጭ ሽንኩርት አለው። አብዛኛውን ሰው በርበሬ ላይ ነጭ ሽንኩርት አያረግም ያለዘዋል ብሎ ስለሚያስብ ማለት ነው። ዙሮ ዙሮ ይሄንን በ150 ብር ሂሳብ ኪሎ ገዝችላታለሁ። እዚህ ደግሞ ዝንጅብል ምን 1 ኪሎ አለን። ኮሮሪማ ግማሽ ኪሎ ነው ጀማ። አያችሁ፣ እኛም ስናስፈጭ ይሄ ለ20 ኪሎ የሚሆን ግብአት ነው። 6750 ብር የተገዛ። እዚህ ጋር ጨው አለ፣ ሁሉ ነገር የተሟላ ነው። በቃ ለበርበሬ የሚያስፈልገው በሙሉ ነው። በርበሬው ደግሞ 20 ኪሎ ይሄ ነው። አምባሰል ሮቤት የሚላክ ነው ከነ ሁሉ ነገር ማለት ነው። እነሱ በቃ ከሄደላቸው ይሄን ይልጣሉ። ይሄንንም እንደዛ እንትን ይላሉ፣ ይቆነጥሹታል። ከዛም ይሄም ይዘፈዘፍና ዝንጅብሉ ይታጠባል። በዚህ በርጥቡ ከተደለዘ በኋላ ደረቅ ቅመማቸው ደግሞ ይሄ ነው ማለት ነው። ለሌሎቻችሁም ግልጽ እንዲሆንላችሁ ነው። እዚህ ጋር ሁሉ ሙሉ ቅመሙ ነው ለበርበሬ የሚያስፈልገው። አንድ ነገር የቀረ የለም ማለት ነው። ይሄንን ይቀነጥሳሉ። እንደዚህ አስጥተው ከቀነጠሱ በኋላ ያው በርጥብ ቅመሙ ይደለዛል ማለት ነው። እስከ ውስጥ ድረስ እንደዚህ እንደምታዩት አንድ አይነት ነው የተገዛላት። በ620 ብር ሂሳብ ነው። አጠቃላይ ደግሞ 19550 ብር የፈጀ ነው ይሄ የምታዩት ማለት ነው። የሚሄደው አምባሰል ሮቢት ነው እና አብራችን ቆዩ ማለት ነው። መሀል አምባ የሚሄድ ሌሎችም አስቤዛዎች አሉ፣ ታውታላችሁ ማለት ነው። ጀማው እዚህ ጋር እንግዲህ እንደምታዩት ማሻአላ ተባረክ ረህማን። ይሄ የምታዩት ቅቤ ማሻአላ 8 ኪሎ ነው። 3 ኪሎ የጓደኛዋ ነው፣ 5 ኪሎ ደግሞ የራሷ ነው ማለት ነው። እና ማሻአላ ተባረክ ረህማን እንደዚህ ጽድት ባለ መልኩ ያው ቅቤ ታውቃላችሁ፣ ይበልጥ ኮረሪማ በደንብ ይጠይቃል። ኮረሪማ በጣም ነው የሚፈልገው፣ በጣም ከመነግራችሁ በላይ ማለት ነው። ስለዚህ ጀማው ያው እንግዲህ እንደዚህ ማሻአላ ተባረክ ረህማን። ሽታ ወላሂ ለዚዝ 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 እና ይሄን ይመስላል። አብራችን ቆዩ። ያው እንግዲህ
يا رب يا رب، أنت أعلم بكل يأس، بكل هم، بكل غم، بكل حزن. يا رب كل شيء، يا عليما بذات الصدور، تجاوز عني برحمتك واطوي بعد مسافات الفرج، واجبرني جبرا يليق بك يا خالقي، جبرا يجعلني أسجد لك شكرا وامتنانا يا رب العالمين. يا رب جنبني السعي إلى الوجهة الخاطئة، وألا يضيع العمر في مطاردة السراب. علمني أن أتقبل كل هذا الذي حصل، أن أمسح على قلبي بذكرك، وأنك ستعوضني به خيرا عظيما. كل شيء بيدك، أنا وقلبي وسائر أمور حياتي.